ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የብሩክ ሚዲያ ተከታታዮች የሰኔ 10 2018 ዓ.ም ዋና ዋና የዜናዎችን ይዘን ቀርበናል። አብራችሁን ቆዩ። 5 የኢትዮጵያ ዩኒቨርሲቲዎች የአርብቶ አደር አካባቢዎችን ልማት ለማገዝ ታሪካዊ ጥምረት መሰረቱ። የጂ7 ሀገራት ለዩክሬን የሚሰጡት ወታደራዊ እርዳታ በከፍተኛ ደረጃ ለማሳደግ ሩሲያ ላይ ማዕቀብ ለመጣል ወሰኑ። አሜሪካና በኢራን መካከል የተደረገው አዲስ ስምምነት በመካከለኛው ምስራቅ ያለውን ውጥረት ያረግባል ተባለ። ዩክሬን በሞስኮ በሚገኝ ትልቅ የነዳጅ ማጣሪያ ላይ የድሮን ጥቃት ፈጸመች። ውድ አድማጭ ተመልካቾቻችን አብራችሁን ከቆያችሁ እነዚህ ዜናዎች በዝርዝር እናሰማለን። አምስት የኢትዮጵያ ዩኒቨርሲቲዎች የአርብቶ አደር አካባቢ ልማት ለማገዝ ታሪካዊ ጥምረት መሰረቱ። 5 የኢትዮጵያ የመንግስት ዩኒቨርሲቲዎች በአርብቶ አደር አካባቢና በከፊል አርብቶ አደር አካባቢ የሚታዩ ዘላቂ ችግሮችን በሳይንሳዊ ምርምር ለመፍታት የሚያስችል ታሪካዊ የጋራ ጥምረት ስምምነት ተፈራርመዋል። በጥምረቱ ውስጥ የተካተቱ የጅጅጋ፣ የሰመራ፣ የቦረና፣ የጋምቤላ እና የቦንጋ ዩኒቨርሲቲዎች ናቸው። እነዚህ ከፍተኛ የትምህርት ተቋማት ፕሬዝዳንት በትናንትናው ዕለት በሶማሌ ክልል መዲና በጅጅጋ ዩኒቨርሲቲ በተካሄደው ደማቅ ስነስርዓት ላይ በመገኘት የስምምነት ሰነዱን በይፋ ተፈራርመዋል። ይህ የአርብቶ አደር አካባቢ ዩኒቨርሲቲዎች ጥምረት የተሰኘው አዲስ የአጋርነት ዋና ዓላማው በአየር ንብረት ለውጥ፣ በውሃ እጥረትና በከብቶች በሽታ ሳቢያ በተደጋጋሚ ለችግር የሚጋለጡ አርብቶ አደሮች ላይ ማህበረሰቦች ላይ ህይወት ለማሻሻል ነው ተብሏል። የጂ7 ሀገራት ለዩክሬን የሚሰጡት ወታደራዊ እርዳታ በከፍተኛ ደረጃ ለማሳደግ እና በሩሲያ ላይ ማዕቀብ ለመጣል ወሰኑ። በፈረንሳይ አስተናጋጅነት በተካሄደው የጂ7 የበለጸጉ ሀገራት ከፍተኛ መሪዎች ጉባኤ ዩክሬን የተመለከቱ ወሳኝ ውሳኔዎችም ተላልፈዋል። የኢንዱስትሪ በልጻጊ ሀገራት መሪዎች የሩሲያን ወታደራዊ ግስጋሴ ለመግታት ለኪየቭ የሚሰጠውን ዘመናዊ የጦር መሳሪያ አቅርቦት በከፍተኛ ሁኔታ ለመጨመር ቃል ገብተዋል። በዚህም መሰረት ሀገራቱ ለዩክሬን ተጨማሪ የአየር መከላከያ ስርዓቶች፣ ዘመናዊ ሰው አልባ አውሮፕላኖችን በፍጥነት ለማቅረብ በሚያስችሉ የሎጂስቲክ መንገዶች ላይም ተስማምተዋል። ከዚህ በተጨማሪ ጂ7 መሪዎች በሩሲያ የኢኮኖሚ ጀርባ አጥንት በሆኑ የነዳጅ እና የተፈጥሮ ጋዝ ዘርፎች ላይ አዳዲስና ጠንካራ ማዕቀቦችንም ጥለዋል። ይህ ውሳኔ ሞስኮ ለጦርነት የምታውለውን የውጭ ምንዛሬ ገቢ ለማድረግ ያለመ ሲሆን ማዕቀቡን ተላልፈው ከሩሲያ ጋር የንግድ ግንኙነት በሚያደርጉ ሶስተኛ ወገኖች ላይም ጠንካራ እርምጃ እንደሚወሰድ በጋራ መግለጫቸው አስታውቀዋል። በአሜሪካና በኢራን መካከል የተደረገው አዲስ ስምምነት በመካከለኛው ምስራቅ ያለውን ውጥረት ያረግባል ተባለ። መካከለኛው ምስራቅ ትልቅ ትኩረት የሳበው ክስተት በአሜሪካና በኢራን መካከል የተደረገው ያልተጠበቀ አዲስ የዲፕሎማሲያዊ ስምምነት ነው። ይህን ስምምነት በክልሉ ረጅም ጊዜ የዘለቀውን የጦርነት ስጋት ሊቀንስ ይችላል የሚል ከፍተኛ ተስፋም ተጥሎበታል። የአሜሪካው ምክትል ፕሬዚዳንት ጆዲ ቫንስ ለጋዜጠኞች በሰጡት መግለጫ እንዳረጋገጡት ኢራን በከፍተኛ ደረጃ ያበለጸገችውን የዩራኒየም ክምችት በዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ቁጥጥር ስር ሆና ለማስወገድ የምታደርገውን ጥረት በተጨባጭ ካረጋገጠ አሜሪካም በተለያዩ የውጭ ባንኮች ያገደችውን በቢሊዮን የሚቆጠር የኢራን ገንዘብና ንብረት ለመልቀቅ ፈቃደኛ ሆናለች። የስምምነት ይፋ መደረጉን ተከትሎ በስትራቴጂካዊ የሆርሙዝ ባህረ ሰላጤ ላይ ተጥሎ የነበረው የባህር ላይ ንግድ እገዳና ውጥረት በከፍተኛ ሁኔታ ያረገበ ሲሆን የንግድ መርከቦች በነፃነት መንቀሳቀስ ጀምረዋል። በፈረንሳይ የተሰበሰቡት የጂ7 መሪዎችን ይህን ስምምነት በመደገፍ በመካከለኛው ምስራቅ ዘላቂ ሰላም ለማምጣት ትልቅ እርምጃ ነው ሲሉም አወድሰውታል። ዩክሬን በሞስኮ በሚገኝ ትልቅ የነዳጅ ማጣሪያ ላይ የድሮን ጥቃት ፈጸመች። የዩክሬን የረጅም ርቀት ተወንጫፊ ድሮኖች በሩሲያ ዋና ከተማ ሞስኮ አቅራቢያ በሚገኝ እና በሀገሪቱ ግዙፍ በሆነው የጋዝፕሮም ኔፍት የነዳጅ ማጣሪያ ላይ ከባድ ጥቃት ሰንዝረዋል። በጥቃቱ ምክንያት በማጣሪያ ዋና ዋና ክፍሎች ላይ ከፍተኛ ፍንዳታ እና ለቀናት የዘለቀ ከባድ ቃጠሎ ተከስቷል። የሩሲያ የድንገተኛ አደጋ ሚኒስቴር እሳቱን ለማስቆም ከፍተኛ ጥረት ቢያደርግም የማጣሪያውን ዋና ክፍል ስራውን ሙሉ በሙሉ ማቆም ተገዷል።
ይህ ክስተት በሩሲያ የውስጥ ነዳጅ አቅርቦት ላይ ፈጣንና ከባድ ቀውስ አስከትሏል። በአሁኑ ወቅትም በሞስኮ፣ በክራይሚያ እና በደቡባዊ ሩሲያ በሚገኙ በርካታ ማደያዎች ላይ ማለቂያ የሌለው ተሽከርካሪዎች ሰልፍ እየታየ ይገኛል። ሁኔታውን ለመቆጣጠር የሩሲያ ባለስልጣናት በአንድ መኪና ከ20 ሊትር ነዳጅ በላይ እንዳይቀዳ ጥብቅ እገዳ የጣሉ ሲሆን፣ የነዳጅ ዋጋው በጥቁር ገበያ ላይ ከፍተኛ ሁኔታ እየናረ መሆኑ ተዘግቧል። ከዚህም ጦርነት ጋር በተያያዘ በሩሲያ ቁጥጥር ስር በምትገኘው የክራይሚያን ባህረ ገብ መሬት ውስጥ ከምሽቱ 2 ሰዓት እስከ 12 ሰዓት ድረስ ማናቸውም አይነት ሞፔድ፣ ስኩተሮች፣ ባለ 4 እግር ብስክሌቶች እና ሞተር ሳይክሎች እንዳይንቀሳቀሱ ሙሉ በሙሉ እገዳ ተጥሎባቸዋል። የክራይሚያ የሩሲያ ባለስልጣናት ለዚህ የሰጡት ምክንያት እነዚህ ትንንሽ ተሽከርካሪዎች የሞተር ድምፅ ዩክሬን በምሽት የምታዘንበውን ካሚካዚ ድሮኖች ከሚያሰሙ ድምፅ ጋር ስለሚመሳሰል ነው ብለዋል። ይህ ሁኔታ የአካባቢውን የአየር መከላከያ ሰራዊትና የራዳር ባለሙያዎች እያደናገረና ስራቸውን እያስተጓጎለ ይገኛል። በተጨማሪም የሩሲያ የስለላ ክፍሎች እንደገለጹት የዩክሬን ደህንነት አካላት በክራይሚያ የሚገኙ ወጣቶችን በገንዘብ ሆን ብለው በምሽት በሞተር ሳይክሎች ከፍተኛ ድምፅ እያሰሙና የአየር መከላከያ ስርዓቱን የሐሰት ማንቂያ ደወል እንዲያሰማ እያደረጉ ነው ሲል ከሰዋል። እገዳውን በሚጥሱ አካላት ላይም ከባድ ቅጣትና ተሽከርካሪዎችንም የመውረስ እርምጃ እንደሚወስድ ተደንግጓል። ለዛሬ ያዘጋጀንላችሁ ሀገራዊና ዓለም አቀፋዊ ዜናዎች እነዚህ ይመስሉ ነበር። ለቻናላችን አዲስ የሆናችሁ መረጃዎችን በፍጥነት እንዲደርሷችሁ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን የብሩክ ሚዲያ ቤተሰብ ይሁኑ። ሰላም፣ ፍቅርና አንድነት ለሀገራችን ይሁን።